ወደ ቅዱሳን፣ ወደ ሰማዕታት፣ ወደ መላእክቶች ምልጃን እንዲያቀርቡላችሁም ሆነ ለሌላም ነገር እንዲረዷችሁ፣ ልጅ ለመጠየቅ፣ ከበሽታ ለመዳን፣ ለብዙ ነገር ወደ ቅዱሳንም ወደ መላእክትም ይጸልያል እና ይሄንን ልምምድ ደግሞ መጽሐፍ ቅዱስ ላይ አላገኘሁትም እኔ። ምናልባት ሊኖር ይችላልና ካለ ይሄንን ልምምድ ያደረገ ከነቢያት ከሐዋርያት እና ከመጽሐፍ ቅዱስ ላይ ይሄንን ሐሳብ የሚደግፍ አለ ወይ? ይሄ ነበር ጥያቄ መዝሙሬ። እሺ ዲያቆን ታላቁ ይመልሱ። እርሶ ጳላዲዮስም አላችሁ ሁለታችሁ፣ እኔና ዶክተር ዘላለም አውርተናል። ሁለታችሁ ደግሞ ሐሳብ ስጡ። የት ነህ አንተ? ቃለ ሕይወት ነህ? መካነ ኢየሱስ ነህ? ከየት ነህ? እኔ መሰረተ ክርስቶስ ነኝ መዝሙሬ። መሰረተ ክርስቶስ ጴንጤቆስታል ነው ማለት ነው? ያ ኦኬ። እሺ ታላቁ ዲያቆን ወይ ደግሞ ጳላዲዮስ እንትን ምን አለ ማስረጃ ምናምን ማውጣት ላይመቸኝ ይችላል። አሁን ግን ጠቅላላ ያለ ሀሳብ ደስታና ጥቅስ ምናምን እነሱ ይሰጠዋል። ወንድማችን ማን እንደጠየቀን እንጃ እየጠየቀው ሰው እና ቤተክርስቲያን በምድር ያሉ ሰዎች እና በሰማይ ያሉ መላእክት ህብረት ናት፣ አንድነት ናት። ይሄንን ጌታም ሲወለድ መላእክት ከሰዎች ጋር ሆነው የጌታን መወለድ አመስግነዋል። የቅዱስ ሉቃስ ወንጌልም እንዲሁ የማቴዎስ ወንጌል መመልከት ይቻላል። መወለዱን የነገሩንም ሲጀምር መላእክቱ ናቸው። በበረት ተገኝተው የጌታን መወለድም እንደዚሁ ለመጀመሪያ ጊዜ ያዩ እረኞች ናቸው። ለዚህ ቤተክርስቲያን ብለን ስንናገር ክርስቶስ ራስ ሲሆንላት የቅዱሳን ሰዎች እና የቅዱሳን መላእክት ህብረት ናት። ቅዱስ ጳውሎስ በመልእክቱ እንደሚናገረው ደግሞ ሁላችንም የክርስቶስ አባላት ነው የምንሆነው። በክርስትናው ስንኖር፣ ከቅዱስ ቁርባን ስንካፈል፣ በቅዱስ ምስጢሩ ስንኖር አንዱ የአንዱ ብልት ነው። ለምሳሌ እኔ ጆሮ ከሆንኩኝ መዝሙር የሆነ ነገር፣ ዘላለም የሆነ ነገር፣ ዮሐንስ የሆነ ነገር፣ ጳላዲዮስ የሆነ ነገር። ስለዚህ እነዚህ ብልት ከብልት ጋር ይነጋገራል፣ ብልት ከብልት ጋር ያወራል። ያ ማለት የቤተ ክርስቲያን አንድ አካል ስለሆንን ከራሳችንም ጋር ከክርስቶስ ጋር ማለት ነው ከአካላችንም ጋር እንዲሁ እንነጋገራለን ማለት ነው። ስለዚህ ቅዱሳንን መለመን በትልቋ የቤተ ክርስቲያን እሳቤ ውስጥ ጥንታዊና የነበረ ነው። ኢቭን መጽሐፍ ቅዱስ ውስጥም ቢሆንም የምታገኘው ነው። ለምሳሌ አብርሃም ከሚስቱ ጋር በተሰደደ ጊዜ ወደ ግብጽ ማለት ነው ንጉሱ የአብርሃምን ሚስት ሊመኛት ስለሚችል ሳራን አብርሃም ስለፈራ ወንድሜ ነው በይ እኔም እህቴ ናት እላለሁ ይልና ይገባሉ። እንደተባለውም ተመኛት። ከዛ በኋላ ግን ለዛ ለንጉሱ እግዚአብሔር በህልሙ ተገልጦ አብርሃም ይጸልይልህ ነው ያለው። አብርሃም ይጸልይልህ። ኦኬ። ስለዚህ አሁን የጻድቅ ሰው ጸሎት ያስፈልጋል ወይስ አያስፈልግም? ለአንድ ሰው ያስፈልጋል፣ ግዴታ ነው። ይህንንም በስነ ስርዓት የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ብሎም መጽሐፍ ቅዱስ ይናገራል። እዚህን ሁሉ ነገር ሲያንድ ሰው የቅዱሳን ጸሎት አያስፈልገኝም ብሎ መናገር አይችልም ማለት ነው። እንዴ ሌላውን ትተህ በሐዲስ ኪዳን እንኳን ብትመጣ የሐዋርያት ሥራ ምዕራፍ 4 ጀምረህ ብትመለከት ማለት ነው ቅዱስ ዮሐንስ እና ቅዱስ ጴጥሮስ ድውያንን በጥላው እንኳን ይፈውስ ነበር። ቅዱስ ጴጥሮስ ኦኬ፣ በጥላው ማለት ነው። አሁን ክርስቶስ በጥላው ፈወሰ ተብሎ አልተጻፈም አይደለም። ግን ጌታ ምን ብሏል? በእኔ የሚያምን እኔ የማደርገውን ያደርጋል ከዛም የበለጠ ያደርጋል አለ። አሁን እኔ ከክርስቶስ የበለጠ እንደው የሚያደርግ ሰው ኑሮ ሳይሆን ወይም የሚያደርግ ፍጡር ኑሮ ሳይሆን ምን ያክል ከፍታ ድረስ ምን ያክል ልዕልና ድረስ በእርሱ የሚያምን ሰው እንደሚወጣ ማሳያ ነው ማለት ነው። ስለዚህ የቅዱሳን ጸሎት ግዴታ ያስፈልጋል። በቃ ይሄ ጠቅስ ምናምን የምትሉትን ደግሞ እሱን መስጠት ይቻላል አስፈላጊው ነው ከተገኘ ማለት ነው። ጀነራል ሐሳቡ ግን ይሄ ነው።
እሺ ምናልባት እዚህ ጋር እንትን ቆይናትዬ ጥያቄን ተረድተናል። መዝሙር አንዴ ጥያቄን ተረድተናል። ችግር የለውም። ቆይ አንዴ ያሉ ጳላዲዮስ ይቀጥልና ሜቢ ጥያቄን አድሬስ ካላደረግንልህ ጥያቄን አድሬስ አላደረጋችሁልን ብለህ ደግሞ እድል እንሰጣለን። ሀሳባቸውን አንዴ ስማቸው ብዬ ነው። አንደኛው ያልገለጸው አንደኛው ሊገልጽልህ ስለሚችል ማለት ነው። እሺ ብዙ ርቀት ሳትሄዱ ጥያቄን እንትን ልበል ብዬ ነው። ቀጥሉሽ። እሺ ጳላዲዮስ ያሳባለ ኖ አይ አልሰማሁም። እንዳጋጣሚ ትንሽ ስራ ይዤ ነው። መዝሙር ይቀጥል። ኦኬ የአንተ ስራ መቼ ደሞዝ እንደሚከፈለው? እሺ መምህር ዘላለም ሀሳብ አለዎት? ኦኬ ያው መጨመር ይችላል። ቃልት ያሰማል። ዞሮ ዞሮ ከቤተክርስቲያን ባህሪ አንጻር የሚመለስ ነው። ይሄ ከቤተክርስቲያን ባህሪ አንጻር የሚመለስ ነው። ዕብራውያን 12:22 ላይ እንደተገለጠ ቤተክርስቲያን ማለት በዝርዝር ተቀምጧል። እግዚአብሔር ራሱ መጀመሪያ ቆላሲስ ላንሳ። ቆላሲስ ምዕራፍ 1 ላይ ቅዱስ ጳውሎስ ነገረ ክርስቶስን እየዘረዘረ ይመጣና እርሱም ይለናል። እርሱም የአካሉ ማለትም የቤተ ክርስቲያን ራስ ነው ይላል። ስለዚህ ክርስቶስ ራስ የሆነላት አካሉ ቤተ ክርስቲያን ትባላለች። አካል ደግሞ የብልቶች ህብረት ነው። ቀደም ታላቁ መምህር ታላቁ እንደገለጸ ብልቶች ደግሞ ሲባሉ እንደምታውቁት በዝርዝር ጆሮ አለ፣ አይን አለ፣ አፍንጫ አለ፣ ከራስ ፀጉር እስከ እግር ጥፍር ማለት ነው። እነዚህ ሁሉ ህዋሳት በአንድነት አንድን አካል ለመንቀሳቀስ አብሮ የሚሰሩ ናቸው። እግር ይሄዳል፣ እጅ ይዳስሳል፣ ያርቃል፣ ያቀርባል፣ አይን ደግሞ ያያል፣ ጆሮ ደግሞ ይሰማል፣ አፍንጫ ያሸታል። ይሄንን እናውቃለን። ፊዚካሊ የውጭውን የውስጥም አለ። ያው እንግዲህ ሕክምና ለሚሰሩ ሰዎች ኦርጋኖች፣ የተለያዩ ኦርጋኖች አሉ። እነዚህ ሁሉ ጤነኛዎች ሲሆኑ ነው አንድ ሰው ሕያው ሊሆን የሚችል ማለት ነው። ለምሳሌ የኩላሊት ህመም ያጋጠመው ሰው ፋይናሊ ሊሞት ይችላል። ጉበትም ቢሆን ሊሞት ይችላል። ልብም ቢሆን ይሄ ይሞታል ማለት ነው። ሁሉም አካላት በህብረት ጤነኛ ሆኖ ሊያገለግሉ ይገባል ማለት ነው። ስለዚህ ለምሳሌ አይን ጆሮ አንተ አታስፈልገኝም ልል አይችልም ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ ማለት ነው። እግር አያስፈልገኝም ብል አንድ ሰው መሄድ ከየት ይመጣል? እጅ ባያስፈልግ አያስፈልገኝም ብል መዳሰስ፣ ማቅረብ፣ መብላት፣ መጉረስ ከየት ይመጣል? አይን ደግሞ አታስፈልገኝም ብል ማየት እስከ ወዴት ይመጣል? እያንዳንዱ መዘርዘር አሁን አያስፈልግም። ስለዚህ ቤተክርስቲያን ማለት ህብረት፣ ይሄ ህብረት ማለት ነው። ስለዚህ በእኛና በቤተክርስቲያን ባህሪ ደግሞ አንደኛ ቸርች ትሪንፋቲ ያለች ተጋድሏን ጨርሳ ወደ ጌታ የሄደች ማለት ነው። ቸርች ሚሊታንት የምንባለው እኛ ደግሞ በተጋድሎ ላይ ያለን ሰዎች ደግሞ አለን። ተመልከቱ። ስለዚህ ባጭሩ ደግሞ ቅዱስ ጳውሎስ ኤፌሶን 2:20 ላይ ምን ብሎ ያስቀምጣል? በሐዋርያትና በነቢያት መሰረትነት ላይ ታንጻቸዋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይልና ህንፃዎች ሁሉ እየተጋጠሙ ነው የሚለው የጌታ ቅዱስ ቤተ መቅደስ ለመሆን በመንፈስ አብረን እንሰራለን ይላል። እነሱ ተሰርቶ የሄዱት ናቸው፣ እኛ ደግሞ እየተሰራን ያለንን። ተመልከቱ። ስለዚህ አብሮ መሰራት አለ ማለት ነው። ኦኬ። በእኛ መካከል ያለው ግንኙነት ደግሞ አንዱ ብልት ከሌላው ብልት ጋር እንዳለ አይነት ግንኙነት ስለሆነ ሕያው የሆነ አገልግሎት አለ ማለት ነው። እና ክርስቶስ ደግሞ ከሞት ሁሉ በላይ ነው። እነዚህ ወደ ጌታ በመሄዳቸው በመሞታቸው ምክንያት አገልግሎታቸውን ያቆማሉ፣ ያቋርጣሉ የሚል ነገር የለም ማለት ነው። ኦኬ። በአባቶችም ትምህርት ለምሳሌ ቅዱስ ቄርሎስ ዘኢየሩሳሌም ካቴኬቲካል ሌክቸር 23 ላይ በጸሎት ጊዜ ስማቸውን እንጠራቸዋለን፣ መንፈሳዊ አገልግሎትን በፈጸመን ጊዜ፣ በገናናውና በሚያስፈራው መሰዊያ ፊት በቆመን ጊዜ ከኛ በፊት የነበሩትን አቦውን እና አብርሃምን ማለት ነው፣ ነቢያትን፣ ሐዋርያትን፣ ጻድቃንን እነዚህን ሁሉ እንጠራቸዋለን፣ እንዘክራቸዋለን። በእነሱም አማላጅነት እግዚአብሔር ልመናችን ይቀበል ዘንድ እንለምናቸዋለን ብሎ ያስቀምጣል አባቶች በጠቅላላ ማለት ነውና ከዚህ የተነሳ አገልግሎታቸውን ሊያቋርጡ አይችሉም። ወንድማችን ደግሞ ኔሰሰርሊ እንደዚህ ነገር መጽሐፍ ቅዱስ ላይ መጻፍ አለበት ብለን አንከራከርበትም። እኛ መጽሐፍ ቅዱሳውያን ነን እንጂ መጽሐፍ ቅዱስ ብቻ አይደለንም ማለቴ ነው። በእርግጥም ከፈለክም ደግሞ መጽሐፍ ቅዱስ ላይ ለምሳሌ ራእይ 6:9 ላይ አሉ ጸሎት ሲደረግ ማለት ነው። ይህን ሁሉ መጨመር ይቻላል። ሌላ በጣም የገረመኝ ነገር ያሬዲ እዚህ ጋር በጣም የገረመኝ ነገር የሐዋርያት ሥራ ምዕራፍ 9 ላይ እቺ ዶርቃ የምትባል ልጅ ታርፋለች፣ ትሞታለች ማለት ነው። ተመልከቱ። ነፍስ ከስጋ መለየት ማለት ነው ይሄ ሞት።
እና ወደ ጌታ ሄዳለች እቺ ነፍስ አይደለች? ቅዱስ ጴጥሮስን ፈጥናችሁ ጥሩት አለ። ይቺ ልጅ በሞተችበት ማስተዋል በማትችልበት ቅዱስ ጴጥሮስ በጸሎቱ ከስጋ የተለየችው ነፍስ መልሶ ወደ እርሷ ማስገባት የሚችል ከሆነ ነው። ተመልከቱ፣ ወደ እሷ መመለስ የሚችል ከሆነ ማለት ነው። እኔ የአብርሃም አምላክ የይስሐቅ የያዕቆብ የሔዋን እንጂ የሙታን አምላክ አይደለሁም ብሎ የመሰከረላቸው አይደለም ሕይወታቸው ሞታቸው በእግዚአብሔር ፊት የከበሩ ቅዱሳን በአጸደ ነፍስ ሆኖ ስለ እኛ አይጸልዩም ብሎ መናገር በነገራችን ላይ ምናልባትም መንፈሳዊነት ይጎለናል የሚል እምነት አለን ማለት ነው። እና በጸሎትም ያለ ጸሎትም ሊፈውሱ ይችላሉ፣ ነፍስ ሊያድኑ ይችላሉ። የኤልሳን ታሪክ ማየት በቂ ነው። ይህችን ብቻ ብዬ ልጨርስ። ኤልሳ ከሞተ ረጅም ጊዜ ሆኖታል። መጽሐፈ ነገሥት ካለ ምዕራፍ 13 አካባቢ መሰለኛ ምዕራፍ 13 ላይ ታገኙታላችሁና ኤልሳ ከሞተ ረጅም ጊዜ ሆኗልና ማለት ነው። ተመልከቱ፣ አንድ ሰው ሬሳ ይዞ እየሄዱ ነበረ። ወደ ሀገሪቱ ወደ ከተማይቱ የሚገቡ አደጋ ጣዮችን ባዩ ጊዜ ሬሳውን ወይም በድኑን ወዴት ጣሉ ይላሉ? ወደ ኤልሳ መቃብር ነው የሚለው። የኤልሳ አጥንትን በነካ ጊዜ ምን እንዳለ ነው የሚነግረን፣ በሕይወት እንደተመላለሰ ይነግረናል። እዚህ ጋር ስለ ጸሎት የለም እኮ። እግዚአብሔር በሕይወት ስጋ ሳለ ለኤልሳ የገባው ኪዳን ግን ምን ሲያደርግ እንመለከታለን? የሞተን ሰው ሕይወትን ሲመልስለት እንመለከታለን። እዚህ ጋር የተጸለየ ጸሎት የለም። የጴጥሮስ ጸሎትን ተመልክተናል። ተመልከቱ፣ እኛ የአዲስ ኪዳን አገልጋዮች ነን። ሞት የተሸነፈልን በክርስቶስ ትንሣኤ ሕይወትን የተጎናጸፍን በቤተክርስቲያን መካከል ባህራዊ አንድነት አለ። እኛ ለእነርሱ እነርሱ ለእኛ ያደርጋሉና ከዚህ የተነሳ ተቀባይነት አለው ለማለት ፈልጌ ነው። አመሰግናለሁ። እሺ፣ እናመሰግናለን። እግዚአብሔር ይስጥልን። ዲያቆን አትናቴዎስ ሀሳብ አለዎት? ዲያቆን አንቺ ዝም በይ። ዲያቆን ደስ ሲል ድምፅ አይነት ዲያቆን የሉ መሰለኝ። ዲያቆን እሺ፣ የልጄ ድምፅ ካረበሳችሁ ሀሳብ ልስጥ። እኔ ጳላዲዮስ ያው እንግዲህ የስራ ደሞዙ እስኪደርስ ድረስ ናትሻ በደንብ ለማስተዋል ሞክርና ስማን። ዲያቆን ማናቸው? መምህር ዘላለም ጊዜ ይስጥልን፣ ቃልዎት ያሰማልን። ይኸውልህ መጀመሪያ ሞት የሚለው መዝሙር ይቅርታና አንድ ይቅርታና መዝሙር ጥያቄን እንትን አድርገህ ደግመህ እንትን በለውና ጠይቃቸውና እሺ መልሰው። ኦኬ፣ ችግር የለውም። እሺ፣ ለምሳሌ የጠየቀን ጥያቄ ምንድነው? ወደ ቅዱሳን መጸለይ፣ ቅዱሳንን እንደዚህ አድርጉልኝ ማለት ምን ያህል መጽሐፍ ቅዱሳዊ ነው አይደለ? ቅዱሳንን መለመን መጠየቅ አይደል? በትክክል አሬዲ። ለሱ ጥያቄ መልስ እስካሁን የተመለሰው ቅዱሳን ለኛ ይጸልያሉ ለሚለው ጥያቄ ነበር እስካሁን እያመለሱ የነበረው። እኔ ግን ጥያቄ እሱ አልነበረም። ወደ ቅዱሳን መጸለይ የሚለውን እሱ ላይ ትኩረት ሰጥተህ እንትን መልስልኝ መዝሙሩ። እሺ፣ ችግር የለውም። መልካም፣ የመለሱልን መልስ ባይዘው ትክክለኛ መልስ ነው። ምክንያቱም ሚዩት አድርግልን አንድ ድምጽት ትንፋሽ ሰብስበው ሊወስደን ነው። የመለሱልን መልስ ትክክል ነው። የሶስቱም ወንድሞቻችን አስተማሪዎቻችን ማለት ነው። ኮሚኒኬሽኑን እየነገሩክ ነው። ኮሚኒኬሽን በክርስትናው በኦርቶዶክሳዊ አስተምሮ በመጽሐፍ ቅዱስ ዋን ዌይ ኮሚኒኬሽን አይደለም ያለው፣ ቱ ዌይ ኮሚኒኬሽን ያለን። ኦኬ፣ ቱ ዌይ ኮሚኒኬሽን ያለን ማለት ነው። እኛ ቅዱሳንን እናውቃቸዋለን። ሲጀመር ሞት የሚለው ኮንሰፕት ክርስቲያኖች የምንረዳበት መጥፋት አይደለም። ሞት የሚለው ነገር መጥፋት በቃ ዝም ማለት እንዲያው ህልውና ዲሳፒር ማድረግ አይደለም። በክርስትና ሞት ተገሎልናል። ኢየሱስ ክርስቶስ ሞትን የሞተበት ትልቁ ምክንያት ሞታችን ሊገልልን ነው። የሞት ቀንበር ተሰብሯል። ሞት በእኛ ላይ ስልጣን የለውም። ሞት በእኛ ላይ ኃይል የለውም። በዛ ላይ ደግሞ ነፍሳችን ራሱ በባህሪዋ መዋቴ አይደለችም። ነፍስ አዋቂ ናት፣ ተናጋሪ ናት፣ ሰሚ ናት። ይሄ ህልውና ይቀጥላል። በምድር ያሉ ክርስቲያኖች በሩጫ ያሉና ሩጫቸው የጨረሱ ክርስቲያኖች ማን ላይ ነው ያሉት? ክርስቶስ ኢየሱስ ላይ ነው ያሉት። ክርስቶስ የህይወት ግንድ ነው። ያ የህይወት ግንድ ላይ ደግሞ ቅርንጫፎች ሆነን እኔና አንተ በሩጫ ላይ ያለን፣ ደግሞ ሩጫቸው የጨረሱ ደግሞ በህይወት የሌሉ በአጸደ ነፍስ ያሉ ደግሞ እዛው የህይወት ግንድ ክርስቶስ ላይ ቅርንጫፍ ሆነው አሉ። በእነዚህ ቅርንጫፎች መካከል ከግንዱ የተነሳ ኮሚኒኬሽን አለ። የተቋረጠ ኮሚኒኬሽን የለንም። ምክንያቱም ግንዱ የህይወት ግንድ ነው። ህያው ግንድ ነው። ስለዚህ ከግንዱ የተነሳ በእርሱ ላይ ያሉ ቅርንጫፎች ደግሞ ህያዋን ናቸው ማለት ነው። ግን አንዳንድ ጥቅሶች ልስጥ። አንዳንድ ጥቅሶች
እሺ ለምሳሌ በዚህ በሐዋርያት ሥራ አሁን ሚዩትን አንሳና አንዳንድ ነገር ላውራ። የሐዋርያት ሥራ ምዕራፍ 16 ቁጥር 9 ላይ ራእይም ለጳውሎስ በሌሊት ታየው፣ አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለው ቆሞ ሲለምነው ነበር ይላል። ይሄ የመቄዶንያ ሰው ማን ነበር እየለመነ የነበረው? ናትሻ በራእይ ጳውሎስን ራእይ ማለት ነው። እንግዲህ ራእይ ማለት ከህልም ጋር የሚቀራረብ ነገር ያለው በግዘፉ ዓለም የሌለ በምናቡ ዓለም እግዚአብሔርም ሊናገረው የሚችል ነገር ነው ማለት እንችላለን። ራእይ ጥያቄው እዚህ ጋር ባለው ራእይ የሚለው የሚፈታው እንዴት ነው እኮ እየነገርኩ ነው እኮ በግዘፉ ዓለም የሌለ በዚህ አውድ መሰረት ፍታልኝ። ራእይም ለጳውሎስ በሌሊት ታየው፣ አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለው ቆሞ ሲለምነው ነበር ይላል። ይሄ የመቄዶንያ ሰው በሕይወት ያለ ሰው ነው ወይስ አይደለም? በሕይወት ያለም የሌለም ሊሆን ይችላል። በሕይወት ያለም የሌለም እኔ ጋር ለማንበብ ፈልገን። አዎ ህልም እኮ ነው ያየው አይደል? የመቄዶንያ ሰው መቄዶንያ ተብሎ ህልም አለ እንዴ? የመቄዶንያ ሰው ተብሎ የሰውየው አካባቢ ቦታው ተነግሮ ህልም አለ እንዴ? ኦኬ ሰውየው በሕይወት አለ። እሺ ግን ህልም ነው አይደል ያየው? የመቄዶንያ ሰው ምን እያደረገ ነበረ እኮ? በህልም ነው አይደል ያየው? ዳን እያለው ነበር ግን በህልሙ ነው። አንድ ወይ እሺ ይሄ መቄዶንያ ሰው በሕይወት ያለ ሰው ነው አይደለ? ያ እሺ ማን ነበር እየለመነ የነበረው? ጳውሎስን እርዳን እያለው ነበር። ኦኬ ቀጥታ ለምን እግዚአብሔርን አልለመነም? ይሄ እኮ በህልም ነው አይደል? መዝሙር አረኔ ሰውዬው ያደረገው ነው እየጠየኩ ያለሁት ፕሊዝ ናትዬ። ከዛ ወደ ጳውሎስ እንመጣለን። ሰውዬው ያደረገው መጀመሪያ እንጨርስ። ይሄ የመቄዶንያ ሰው ቅዱስ ጳውሎስን ሲለምነው ነበር አይደለ? ለምን ቀጥታ ወደ እግዚአብሔር አልለመነም? ቆሽ ከላይ አውዱን አንብበው ፈልይ። ምን አውድ አለው? አውዱን ማንበብ አለብኝ እዚህ። ችግር የለውም አንብብልህ። ቁጥር ስንት ላይ ነበረ? 9። እሺ ከፍ ብዬ ላንብብልህ። ወደ ደርቤንና ወደ ልስጥራም ደረሰ። እነሆም በዚያ የአንዲት ያመነች አይሁዳዊት ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበር። አባቱ ግን የግሪክ ሰው ነበር። ለእርሱም በልስጥራና በኢቆንያን ያሉ ወንድሞች መሰከሩለት። ጳውሎስ ይህ ከእርሱ ጋር ይወጣ ዘንድ ወደደ። በእነዚያም ስፍራዎች ስለነበሩ አይሁድ ይዞ ገረዘው። አባቱ የግሪክ ሰው እንደሆነ ሁሉ ያውቁ ነበርና። በከተማዎችም ሲዞሩ በኢየሩሳሌም የነበሩት ሐዋርያትና ሽማግሌዎች የቆረጡትን ስርዓት ይጠብቁ ዘንድ ሰጧቸው። አብያተ ክርስቲያናትም በሃይማኖት ይበረቱ ነበር፣ በቁጥርም ዕለት ዕለት ይበዙ ነበር። በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ ሀገር አለፉ። በምስያም አንጻር በደረሱ ጊዜ ወደ ቢታንያ የሄዱ ዘንድ ሞከሩ፣ የኢየሱስ መንፈስም አልፈቀደላቸው። በምስያም አጠገብ አልፎ ወደ ጢሮአዳ ወረዱ። አይዞሽ። እሺ ራእይም ለጳውሎስ በሌሊት ታየው፣ አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለው ቆሞ ሲለምነው ነበር ይላል። አሁንስ ያ ግልጽ ነው። እሺ የተገለጸልን አስረዳኝ። ይሄ ሰው ለምንድን ነው እግዚአብሔርን ያለመነው? ለምን ነው ጳውሎስ ሲለምን የነበረው? ቁጥሩን ጨርሰውና ከዛ እንትን እለዋለሁ እኔ። ምን ትለዋለሽ? ይሄኛው ቁጥር ብቻ ይሄ ቁጥር 10 ራእዩንም ካየ በኋላ ወዲያ ወደ መቄዶንያ ልንወጣ ፈለግን፣ ወደ ወንጌል እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና። ትቀጥል። በቃ ይበቃል። እሺ ይሄ ሰው ለምንድን ነው ጳውሎስን ሲለምን የነበረው? ለምን እግዚአብሔርን ቀጥታ አልለመነም? ይሄ ሰው ትክክለኛ ሰው አይደለም። መዝሙር ምን አልከኝ? ትክክለኛ ሰው አይደለም። የመቄዶንያ ሰው ተብሎ ትክክለኛ ሰው አለ። የመቄዶንያ ተብሎ ቦታው ተነግሮ መቄዶንያ ቦታ አይደለችም እንዴ?
እኮ ቦታውን ለማመልከት ወንጌል እንዲሰበክላቸው እግዚአብሔር የጠራቸው የነገራቸው ስለመሰለን ተሻገርን ይላል እንጂ ሰውየው የመቄዶንያ ሰው ሆኖ መታወቂያ ያለው የቤት ቁጥር ያለው ሰው አይደለም። መቄዶንያ ሰው የመቄዶንያ ሰው ማለት ነው። ያ የመቄዶንያ ሰው ማለት ልክ ለምሳሌ አሁን የሱዳን ሰው አየው ብል አንድ ሱዳናዊ አየው እንደማለት አይደለም። ለሱዳኖች ወንጌል እንድሰብክ ጌታ አስገድደኝ ወይ ደግሞ ጌታ ጠየቀኝ ለማለት የገባ ቃል ነው እንጂ ነው። ፍቺ ኬታ መጣው ናትሻ። እሺ አንተ ካለ አሳየኛ። ይሄው እኔን ተወኝ። አንተ እኮ ነው ሰው አይደለም። ያኔማ ሰው ነው ብዬ ምክንያቱም ይሄው መቄዶንያ የመቄዶንያ ሰው ተብሏል። ቦታ ተጠቅሷል። የዛ ሰው ሀገሩ ተጠቅሷል። በመጽሐፍ ቅዱስ ሀገሩ ተጠቅሶ ህልም የሆነን ያላየውም። አንተ ህልም አለ ካልከኝ ትችላለህ ትሰጠኛለህ። እኔ ግን ይሄው ቦታው ተጠቅሷል። ሰው የዛ ሰው ሀገሩ ተጠቅሷል። ስለዚህ ደግሞ ቆሞ ሲለምን ስለነበረው ተጠቅሷል። አንተ ግን ይሄ ሰው አይደለም ብለሃል። ስለዚህ እሱን ማስረጃ ስጠኝ። እሱን እኮ ነው መዝሙሬ። ቆሞ የለመነው በአካል ነው በራእይ ነው? የሰማው ጳውሎስ በራእይ ነው። ይሄ ሰው ደግሞ ቆሞ የለመነው በአካል ነው። ቆሞ የለመነው በአካል የት ነው? መቄዶንያ ሆኖ። ኦኬ እንደዛ ነው አንተ የምትፈታው። እኔ እንደዛ አልፈታው እኮ። ፍታውና አሳየኝ። የፈታበት ማስረጃ ስጠኝ እኮ። ይሄው የፈታሁት እኮ ነው መዝሙሬ። መቄዶንያ አልነበረም እኮ ካልከኝ ማስረጃ ስጠኝ ነው ያልኩት። ይሄ ሰው መቄዶንያ አልነበረም ካልከኝ ስጠኝ ማስረጃ። መቄዶንያ እንደነበር የሚያሳይ ምንም እንትን የለም። አሁን መቄዶንያ ሰው ተገናኙ የሚል ሐሳብ ከታች እናገኛለን። አንድ የመቄዶንያ ሰው ይላል። ስለዚህ ይሄ ሰው የመቄዶንያ ሰው ነው። መቄዶንያ የነበረ ሰው ነው። በመጽሐፍ ቅዱስ ታውቃለህ። የመቄዶንያ ሰው የዚህ ሰው ከተባለ ሀገሩ ትውልዱ እንደማለት ነው አይደል? ያ ለምሳሌ ነገር ለማሳየት ማርያም መግደላዊት የሚለው የእናት አባት ስም ነው። ማርያም መግደላዊት የሚለው የእናት አባት ስም ነው አይደለም? የምን ስም ነው? አይ ቲንክ ልክ እንደ የናዝሬቱ እንደሚባለው የሀገር ስም ሊሆን ይችላል። የቦታ ስም ነው። የመጣችበት የቦታ ስም ነው። ምክንያቱም ኦኬ ወደ ሌላ ታሪክ ልባብ ነው ይቅርብኝ። እሺ ስለዚህ የመቄዶንያ ሰው ከተባለ ደግሞ ይህ ሰው የምን ሰው ነው ማለት ነው? የመቄዶንያ ሰው ነው። በጣም ጥሩ። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። ቆሞ ሲለምነው ነበር የሚለውን አየኸው? አይቼዋለሁ። እሺ ይሄ ሰው በህይወት የሌለ ሰው ከሆነ አንደኛው ቆሞ ሲለምነው ነበር ይላል። ሁለተኛ ደግሞ የመቄዶንያ ሰው ነው ይላል። አንተ ደግሞ ይሄ ሰው አይደለም እያልክ ነው። ሰው አይደለም ሳይሆን ያልኩት በግዘፉ ዓለም ያለ ሰው ላይሆን ይችላል እኮ። ሰው አይደለም እኮ እያልክ ነው። ከታች ሐሳቡን ስታነበው እኮ ምን ይላል መሰለህ? አሁን ጳውሎስ ራሱ ህልሙን ሲያብራራ መቄዶንያ ልንወጣ ፈልገን ወንጌል እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና ይላል። ለምንድን ነው እንደጠራን መስሎናል ያለው? ለምንድን ነው? ሰውየው በራእይ መጥቶ ናና እርዳን ስላለው ማን ነው? ጳውሎስ እያያለው በራእይ ነው አይደለ? በራእይ ማለት እግዚአብሔር ገልጦለት ማለት ነው አይደለ? ራእይ ማለት ከእግዚአብሔር የሚሰጥ መገለጥ ማለት ነው አይደል? በህልም ሊሆን ይችላል፣ በማሳየት ሊሆን ይችላል፣ በድምፅ ሊሆን ይችላል። የሚገልጠው ግን መንፈስ ቅዱስ እግዚአብሔር ነው አይደል? አይደል? ተቋረጥኩ እንዴ? አለክ እሱን ተቋረጠው መሰለኝ። ወጣ ኔትወርክ ይሆናል እንግዲህ። ኢትስ ኦኬ። የመቄዶንያ ሰው አይደለም የሚለኝ ሰው ከመጣ ጥሩ ነው። የመቄዶንያ ሰው እናትና አባቱ እንዳይሰሙን እንጂ። እዚህ ቢኒያም ጋር ያሉ ሰዎች መስለውት እንዳይሆን እኮ ማብራራት ነበረበት። እዚህ ቢኒያም የአረጋውያን መጦሪያ ያሉ ሰዎች መስለውት እንዳይሆን ቢያብራሩ እንዴ። መቄዶንያ እርሶ ደግሞ አመሰጠሩት። እርሶ ደግሞ እሺ አይደለም እንጂ ታዲያ ምን ይደረግ? ኦኬ ወንድማችን ካለ ግባና
እንትን እንላለን። ግን አይውሽ እኔ ይሄን ቤት ለሙስሊም ወገኖቻችን ብንጠቀምበት እስልምና ላይ የሚሰሩ ሰዎች ሙስሊሞች እየመጡ ቢጠይቁ ጥሩ ነበረ። የፕሮቴስታንት እህትና ወንድሞቻችን በሌላ ቤት ቢያደርጉት ጥሩ ነበረ። ለማንኛውም እዚህ ጋር እንደምታዩት ራእይም ለጳውሎስ በሌሊት ታየው ይላል። ራእይም ለጳውሎስ በሌሊት ታየው ማለት ራእይ ስለሆነ እኮ ይሄ ማለት ውሸት ነው ማለት እኮ አይደለም። እኔ በጣም ብዙ ጊዜ የሚገርም ዲያቆን አስተውሎት ከሆነ የሆነ ነገር ስናሳያቸው እኮ ራእይ ነው ይሉናል። እንደ ኦፍ ኮርስ ራእይ ነው። ራእይ ማለት መገለጥ ማለት ነው፣ ሬቬሌሽን ማለት ነው። ያ መገለጥ በድምፅ ሊሆን ይችላል፣ በማየት ሊሆን ይችላል፣ በህልም ሊሆን ይችላል። ግን ገላጩ ምንጩ ማን ነው? መንፈስ ቅዱስ እግዚአብሔር። ስለዚህ ራእይ ነው ማለታችሁ እኮ ምንም ያመጣው ለውጥ የለም። ባይዘው እንዲሁም ጭራሽ እውነተኛ ነው እያላችሁን እኮ ነው። ምክንያቱም የዛ ራእይ ምንጩ መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ ሎቱ ስብሐትና የሆነ በቃ ተውኔት ወይ ድራማ የሚሰራ አይደለም። ከመንፈስ ቅዱስ የሚሰጠው መገለጥ እውነተኛ ነው፣ ምስክሩም እውነተኛ ነው፣ ሐሰተኛም አይደለም። ኦኬ ይኸው ከዛም ይላል ራእይም ለጳውሎስ በሌሊት ታየው። ምን ማለት ነው? በሌሊት እግዚአብሔር መንፈስ ቅዱስ ገለጠለት ማለት ነው። ምን ገለጠለት? ምን አሰማው ቢባል አንድ የመቄዶንያ ሰው የመቄዶንያ ሰው ማለት ቦታው ተጠቅሷል። የመቄዶንያ ሰው ነው። ኦኬ ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር። ማንን? ጳውሎስን። ጳውሎስ እኮ አጠገቡ አልነበረም። ጳውሎስ ያለበት ቦታ ሌላ ቦታ፣ ይሄ ሰው ያለው መቄዶንያ። ኦኬ በአካልም አልተገናኙም፣ በአካልም አላየውም። ሌላ ሀገር ነው ያለው ጳውሎስ። ይሄም ሰው ደግሞ መቄዶንያ ነው ያለው። ግን እየለመነ የነበረው ማንን ነው? ቅዱስ ጳውሎስን። አሁን በዛ ጊዜ አንድ ጴንጤ ቢኖር ምን ይላል መሰላችሁ? አንተ እግዚአብሔርን መለመን ስትችል አንተ ጳውሎስን እያመለክ ነው እያለ ሞራል ይለካው ነበረ። ግን እንደዛ አይደለም የመንፈስ ቅዱስ አሰራር። ኦኬ ቆሞ ሲለምነው ነበር። አሁን አስተውሉ። ይሄን ሲጠይቅ የነበረውን ነገር መንፈስ ቅዱስ ለማን ገለጠለት? ለጳውሎስ። ጳውሎስን መንፈስ ቅዱስ ከገለጠለት በኋላ ራእዩንም ካየ በኋላ ይላል ወዲያው ወደ መቄዶንያ፣ አስተውሉ፣ ወዲያው ወደ መቄዶንያ ልንወጣ ፈለግን፣ ወንጌል እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና። ያችሁት የሰውየውን ልመና እግዚአብሔር ነው የጠራን ብሎ ቅዱስ ጳውሎስ ወስዶታል። ለምን? በሰውየው በኩል ወንጌል እንዲደርስ ወንጌል እንዲሰማ ህዝቡና ሰውየው ናፍቀዋል። ስለዚህ እግዚአብሔር ማንን ላከላችሁ ማለት ነው? ጳውሎስን። ጳውሎስ ደግሞ ይህን እንዲሰማ ይህን ልመና ይህን የእግዚአብሔርን ቃል የመስማት ናፍቆትና ጉጉት እንዲሰማ ደግሞ መንፈስ ቅዱስ ለማን ገለጠ? ለጳውሎስ። ሰውየው ማን ለመነ? ቅዱስ ጳውሎስን። አሁን ከታች እንኳን እና ለመነ፣ አዎ ለመነ እያልኳችሁ ነው ጴንጤዎቹ። ለምን ለመነ ስለሚል አንፍቀው አንቀይረው። ይኸው ለመነው፣ ሲለምነው ነበር ነው የሚለው። መለመን ማለት መጠየቅ መጸለይ ማለት ነው። እንዲሁም ቃል በቃ ምን እያለ እርዳን እያለ ይኸው ተሻገርና እርዳን እያለ በአካል አልተገናኙም፣ አጠገቡ የለም። የማየውን ጳውሎስን ግን ይጠይቅ ነበረ። መንፈስ ቅዱስ ደግሞ በጣም 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 አዋቂ ነውና ለዛ ሰው የሚያስፈልገውን ነገር ለቅዱስ ጳውሎስ ገለጠለት ማለት ነው። ስለዚህ ራእይ ስለሆነ ምንም የሚለወጥ ነገር የለም። ባይዘወይ ኦኬ ራእይ ስለሆነ የሚለወጥ ነገር ራእይ ነው ካላችሁ አዎ ራእይ ነው እኮ ነው መልሳችን። ራእይ ደግሞ ምንጩ ከመንፈስ ቅዱስ ነው። እንደዛ ከሆነ ዮሐንስ ራእይን እንዳታነቡ። ምክንያቱም ራእይ ነው እያላችሁ ራእይ ውሸት ከሆነ ለእናንተ ማለት ነው። ራእይ ነው ካላችሁ አዎ ራእይ ነው እኮ ነው መልሳችን። እና ቶማስ ሻ ድምጼን ድጋሚ ስላሰማኝ አመሰግናለሁ። እሺ እና የሆነው እንግዲህ ወደ ቅዱሳን ለምን ትጸልያላችሁ ለምትሉን አንደኛ ከኔ ነው። እሺ እና ይሄው መጽሐፍ ቅዱስ ላይ ያለ ነው ማለት ነው። ኦኬ እሺ አይ ቲንክ ናቲ መታልና ግባ። ኮመንት ላይ እንትን ከምትል ጣትንም ከሚያምህ ግባና ፊደልን ፍለጋ መከራ ከምታይ ከባድ ነው ኮመንት ማድረግ። ግባና አስረዳን። ራእይ ቀጥታ አይፈታም። ምን ብለን እንፍታው ራእዩን? የራእይን አፈታት ትነግረናለህ። እስቲ በዚህ ክፍል ላይ ራእይ እንዴት ብለን እንደፈታኸው ታስተምረናለህ። ኔትወርክ ይዞኝ ነው። እሺ ችግር የለውም ወንድም አለ። እኔም እንደዛ ነው ያልኩት። እሺ ኔትወርክ ይዞኝ ነው። ራእይ የሚለው እንዴት ፈታኸው ንገረኝ።
ኦኬ መዝሙር አሁን አምኛለሁ ተቀብያለሁ። ቤተክርስቲያን አንድ ብልት አንድ አካል ስለሆነች ቆይ አንዴ ወደ አንዱ መጸለይ ይቻላል ነው አይደል ያላችሁ? አንዴ እሱን ተወውና ይሄን ክፍል አንዴ ያስረዳኝ። ራእይ ማለት ነው በዚህ ክፍል ላይ በዚህ በሐዋርያት ሥራ ላይ ራእይ ማለት ነው። ራእይ ማለት እግዚአብሔር ለሕዝቡ የሚናገርበት በህልም አይን አምሳል የሚገለጥ ነገር ነው። ራእይ ቀጥታ ሊወሰድ የማይችል ነገር። መተኛት የለብህም አይደለ? ህልም ስትል አልገባኝም። ሁሌም ህልም ነው የሚሆነው? ሁሌም ህልም ላይሆን ይችላል፣ ቆመህም ሊሆን ይችላል። በጣም ጥሩ። ስለዚህ በመንፈሱ መሆን ማለት ነው ባጭሩ አይደለ? በመንፈስ ቅዱስ ሆነ ከመንፈስ ቅዱስ የሚሰጥ መገለጥ ማለት ነው። በድምፅ በማየት ሊሆን ይችላል፣ በተለያየ ነገር አይደል? እንደዛ። በጣም ጥሩ፣ በጣም አሪፍ። ለቅዱስ ጳውሎስ ይህን ራእይ ሲገልጥለት ኦኬ፣ ይህ የመቄዶንያ ሰው ማንን እየለመነ ነበረ? ማንን እየጠየቀ ነበረ? እኮ እሱ ጋር እኮ ነው አሁን መዝሙር ትንሽ የማንግባባው። አንደኛ መቄዶንያ እግዚአብሔርን የሚያውቁ አይደሉም አይደል? ኧረ ተው ግን ወንድሜ ተው። እኔ ጠየቅኩ፣ ይህ ሰው ማንን እየለመነ ነበር? ማንን እየለመነ ነበር? እኔ ጽሑፉ ላይ ሆነና መልስ። እሺ እንደ ራእዩ ከሆነ ጳውሎስን እየለመነው ነበር። ኦኬ፣ ጳውሎስን መለመን ማለት እግዚአብሔርን መለመን ስለማይችል ነው? አይደለም። በጣም ጥሩ። ጳውሎስን መለመን ማለት ጳውሎስን ማምለክ ነው? አይደለም። ኦኬ፣ ጳውሎስን መለመን ስህተት ቢሆን ኖሮ እግዚአብሔር ለቅዱስ ጳውሎስ ይህን ነገር መግለጥ ነበረበት? አልነበረበትም። እኔም ልክ እንደዚህ ጠይቃለሁ። እሺ መዝሙሬ ጠይቀኛለህ፣ ችግር የለውም። አልነበረበትም። በጣም ጥሩ። ስለዚህ ይህ የመቄዶንያ ሰው ቅዱስ ጳውሎስን ቆሞ ሲለምነው ሲጠይቀው ነበር። ቅዱስ ጳውሎስ አጠገቡ በአካል ነበር? አልነበረም። ቅዱስ ጳውሎስን እያየው ነበረ? አልነበረም። የማየውን ቅዱስ ጳውሎስን እንዴት ነው ሊለምን የቻለው ታዲያ? ኦኬ፣ እሱን እኮ ነው ታዲያ የምልህ፣ አፈታቱ ነው እሱ። አሁን ሲፈታ ይሄ ሰውዬ ትክክለኛ ሰው አልነበረም። እኔ ደግሞ ልጠይቅሽ፣ ከምን አንጻር ነው እንደዚህ ያልከኝ? እናትዬ ቆይ አንዴ፣ እኔ እኮ ልጠይቅህ ከምትለኝ በፊት የምትለውን ነገር ማስረጃ ስጠኝ። ሰው አልነበረም ካልከኝ ስጠኝ ማስረጃ። ኦኬ በቃ እኔ ተሳስቼ ሊሆን ይችላል። አንተ ልጠይቅህና ታስረዳኛለህ መዝሙሬ። ሰው አልነበረም ብለህ እኮ ከጥያቄዎች አልገባኝም። እኔ ማስበው እንደዛ ነው፣ ሰው አልነበረም። አሁን ይሄንን ሐሳብ የመቄዶንያ ሰዎች ወንጌል እንዲሰሙ እግዚአብሔር ለጳውሎስ ያሳየው ራእይ ነው እንጂ ይሄ ሰውዬ በትክክለኛ የነበረ ሰው ነው ብዬ አላምንም። እኔ እንደዚህ ሐሳብ ማለት ነው። እሺ የመቄዶንያ ሰው ሲባል እና ደግሞ ቆሞ ሲለምን ነበር ሲባል የቆመው ማን ነው ታዲያ? በራእይ ሰውየው ነው የቆመው። በራእይ ሰውየው ነው የቆመው። ራእይ ያያል አይደል? ሰውየው እኮ እውነትም እንትን ብሎ ቆሟል ማለት አይደለም። ራእዩ ከመገለጡ በፊት ራእይ ተገለጠው ለማን ነው? ለጳውሎስ አይደል? ለጳውሎስ አክሽን እኮ ተደርጓል አይደለ? ለጳውሎስ ራእዩ ከመገለጡ በፊት አክሽን ተደርጓል አይደል? መንፈስ ቅዱስ እኮ የገለጠለት አክሽኑን ነው አይደለ? የዛን ሰው አክሽን አይደለ? ስለዚህ ከራእዩ ወደ ቅዱስ ጳውሎስ ጋር ራእዩ ከመገለጡ በፊት አክሽኑ ይቀድማል አይደል? ቆሞ ነበር የሚለው። አዎ። ስለዚህ ይኸው ይሄ ሰው ቆሞ ሲለምን ነበር። ይሄ ሰው ታዲያ የቆመው በራእይ ነው? አክሽኑ በራእይ እኮ ነው ታዲያ፣ በራእዩ ነው። ራእዩማ ለጳውሎስ አክሽኑ ሲሆን ራእዩማ ወደ ጳውሎስ ቆሞ ያየው በራእይ አይደል? ኖ እኔ ስለ ጳውሎስ አልጠየቅኩ። የጠየቅኩ የሰውየውን ድርጊት ነው የጠየቅኩ። የሰውየው ድርጊት ራእይ ነው ወይ ነው ያልኩ። ያየው በራእይ ነው ሰውየው መቆሙን። ጳውሎስማ ራእዩን የተገለጠለት። ከራእዩ በፊት ግን የሰውየው አክሽን ይቀድማል አይደል? ምክንያቱም የሆነ አክሽን አለ። ያን አክሽን ነው እግዚአብሔር መንፈስ ቅዱስ የሚገልጥልን አይደል? ስለዚህ የሰውየው አክሽን ቆሞ ሲለምን ነበር ይላል። አክሽኑ ምንድነው? ቆሞ መለመን አይደል?
ኦኬ ሰው ካልሆነ ቆሞ ሲለምን አክሽኑ ቆሞ ሲለምን አይደለም። መዝሙሩ አክሽኑ ቆሞ ሲለምን አይደለም። ጳውሎስ ሙሉ ነው ያየው። በነገራችን ላይ እኔ ጳውሎስ ምን አየው ባላልኩ ሰውየው ምን አደረገ ነው ያልኩ። ናቲ እኔ ጳውሎስ ምን አየ አይደለም ያልኩ። ሰውየው ምን አደረገ ነው? ሰውየው ቆመ። እሺ ሰውየው ቆመ። ሰውየው ቆመ። የቆመው ግን መቆሙ የታየው በምንድን ነው? መዝሙሬ በራእይ ነው አይደል? እኔ እሱ ጳውሎስ በኋላ ነው ያየው። ሰውየው መጀመሪያ መቆሙ ይቀድማል አይደል? እሺ ያ ቀጥልሽ። ቆሟል መዝሙሬ። ሰውየው ባይቆም ለጳውሎስ የቆመ ሰው ይታየው ነበር። መንፈስ ቅዱስ የሆነው ነው የሚገልጠው አይደል? ኦኬ ስለዚህ አንተ ይሄ የቆመው ሰው የመቆም አክሽን እያደረገ ያለው ሰው አይደለም እያልክ ነው። ኦኬ ስለዚህ እኔ ደግሞ እንትን ልበልህ፣ እዚህ ጋር እንመለሳለን። ከዛ ይሄን ጨርስ ወንድሜ ፕሊዝ። ጥቅስ ከጥቅስ አንዝለል። አይ ጥቅስ ልዘል አይደለም፣ እዚህ ቦታ ላይ ልጠይቅህ እኮ ነው። እኔ ካልሆነ እንዲያውም ቆይ ምን ላድርግ መሰለህ፣ በአንተው መጽሐፍ አዲሱ መደበኛ ትርጉም እጅግ ላይ አለ። እሱ መጽሐፍ የለኝም። እሺ አንዴ ላውጣልህ። ቆይ እስቲ አንዴ አዲሱ መደበኛ ትጠቀማለህ። እሱ መጽሐፍ ያው የእናንተው መጽሐፍ ነው ብዬ ነው። አዎ እጠቀማለሁ። ኦኬ እዛ ላይ ማብራሪያ ህዳጎቹን ትቀበላችኋል ሳትቀበለው? የምቀበላቸዋለሁ ማልቀበላቸውም አሉ። አልቀበልም ስትል በየትኛው መስፈርት? ህዳግ የሰው ማብራ እኮ በየትኛው መስፈርት ነው የማትቀበለው? ለምሳሌ የሰውማ ገባኝ ናትዬ። ግን እነሱ ሲያብራሩ ታሪክን አይተው ምናምን ሊቃውንት ሆነው አስቀድሞ በዛ ላይ ብዙ ጥናት አድርገው ነው። አንተ አልቀበልም ስትል በምን መስፈርት ነው የኔ ጥያቄ። አንተ አልቀበልም መብትክ ነው፣ ግን በምን መስፈርት ነው አልቀበልም የምትለው? አይቼው ካልተመቸኝ አልቀበልም። ካልተመቸኝ ልክ የሆነ ካልመሰለኝ አልቀበልም። ያ በራስህ ትርጉም የሆነ ካልመሰለኝ አልቀበልም። በራስህ ትርጉም በለው አልኩት። እሱማ በራሴ ብቻ ሳይሆን ከመጽሐፍ ቅዱስ ጋር ያይጄ ልክ ያልሆነ ካልመሰለኝ አልቀበልም። እንዴ እነሱም እኮ አያይዘው እኮ ተርጉመውት ነው። ስለዚህ ማናችሁ ልክ እኮ አውጣው። እሺ አውጣውና እናንብበው እኮ ችግር የለውም። እሺ ልክ መጽሐፍ ቅዱሱ ይሆናል። መጽሐፍ ቅዱስማ ሁለታችሁም ጠቅሳችሁ እኮ የተለያየ ሐሳብ ያዝን እኮ አልከኝ። የተለያየ ከሆነ እዛው ተሸፋፍኖ ይቀመጥና በምጽአት ቀን እግዚአብሔርን እንጠይቀዋለን። ራሱን ግልጽ ያልሆነ ሐሳብ ከሆነ እሺ፣ ምክንያቱም ከድህነታችን ጋር ስለማይገናኝ ማለት ነው። አይ ከድህነት ጋርማ መንፈስ ቅዱስ አያሁን ምን አረክ? ይሄ ከድህነት ጋር ይገናኛል፣ ይሄ ከድህነት ጋር አይገናኝም እያልክ ደግሞ ለሁለት መክፈል ጀመርክ ማለት ነው። ለማንኛውም ላሳየን። እሺ መዝሙር እሺ ቀጥል። እሺ ምን ይላል? ያው ራእይ ይላል እዚህ ጋር። በራእይ ይልና እግዚአብሔር ምሪትን ከሚሰጠባቸው መንገዶች አንዱ ነው። ከ10:3 ጋር ያነጻጽሩ ይላል። የመቄዶንያ ሰው ይላል በ148 አቅክ በፊት መቄዶንያ የሮሚያን አውራጃ ሆነች። አንዳንዶች እንደሚሉት ይህ ሰው ሉቃስ ስለመሆኑ ምንም ፍንጭ የለም ይላል ጭራሽ። ይሁን እንጂ ሉቃስ ከዚህ ቡድን ጋር የተቀላቀለው በዚህ ጊዜ ነበር ይላል። አየው እነሱ ጭራሽ እንደውም ሉቃስ ነው ይሄ ሰው ሉቃስ ሊሆን ይችላል እያሉ ደግሞ ጭራሽ ይፈቱታል። ምክንያቱም ሐዋርያ ሥራ የጻፈው ሉቃስ አይደለም። አዎ እይታዎችን ያስቀምጣሉ። ይሄው ዞሮ ግን አስተውል። ሰው የመቄዶንያ ሰው አለ። ያን የመቄዶንያ ሰው ላይ ሰው መሆኑን ማንም ጥርጥር የለበትም። ማን ነው የሚለው ነው አሁን እየተጨቃጨቁ ያሉት እነሱ። ኦኬ ሰው ነው ግን ማን ነው ያ ሰው? ማን ነው አይደንቲቲው የሚለው ላይ ነው አሁን ክርክር ያለባቸው። ሰው መሆኑን ግን ዲና አያደርጉም፣ አይክዱም። አንተ ደግሞ ሰው አይደለም። አንተ ማን ነው ብለህ ነው የምታስበው? እኔማ የመቄዶንያ ሰው ነው ብዬ ነው የማስበው። ያኔ ምን አገር? እሺ ልጠይቅህ፣ የቆመው የት ነበር? መቄዶንያ እዛው አገሩ። ለምሳሌ እኔ ያ ሰፈሬ ልንገርህ። ለምሳሌ እኔ አገሬ ኢትዮጵያ ነው ልበለ ወይም አዲስ አበባ ነው ልበለ።
አዲስ አበባ ልበል። አዲስ አበባ የትም ቦታ ሆኜ ብጸልይ የአዲስ አበባ ለምሳሌ ሀገር የት ነው አንተ ስትለኝ የአዲስ አበባ ልጅ ነኝ ይልሃሉ አይደል? ኦኬ። ስለዚህ አንድ የአዲስ አበባ ሰው ቆሞ ሲጸልይ ነበር ከተባለ ሰው ነው እዛ አዲስ አበባ በምትባል ሀገር ላይ ቆሞ እየጸለየ ነው ማለት ነው። አለ ከዛ ሴት ኦኬ። ግን የሚፈታው ያ ሰውዬ ጳውሎስን ለመነው ነው ብሎ ጳውሎስ የፈታው ወይስ እግዚአብሔር እንድንሄድ ጠየቀን ብሎ ነው የፈታው ጳውሎስ ሲፈታው? ኦኬ በጣም አስተውል። መጀመሪያ ሰው እየጠየቀው ማንን ነው የለመነው? ቅዱስ ጳውሎስን አይደል? ጳውሎስ። በጣም ጥሩ። ቅዱስ ጳውሎስ ነው ምን ተረዳ? እግዚአብሔር ወደዛ እንድንሄድ እየጠራን ነው፣ እየጠራን ይመስላል። ምክንያቱም ራእይ አይደል የተገለጠለት እየጠራን ይመስለናል ብሎ ፈታው። ለምን? ምክንያቱም መንፈስ ቅዱስ የገለጠለት ለምን ፐርፐዝ እንደሆነ ቅዱስ ጳውሎስ ስለተረዳ፣ ያ ሰውም እየለመኑ የነበረው ለምን ፐርፐዝ እንደሆነ ቅዱስ ጳውሎስ ስለተረዳ እግዚአብሔር ወደዛ እንድንሄድ እየጠራን ነው አለ። ምክንያቱም ይሄ ሰው እየጠየቀ የነበረው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምን የነበረው ለቅዱስ ጳውሎስ መንፈስ ቅዱስ ያንን ነገር ሲያስረዳው ሲፈታለት ያ ሰው ወንጌልን እንደተጠማ ያ ሰው የወንጌልን መስማት ቃለ እግዚአብሔርን መስማት እንደፈለገ መንፈስ ቅዱስ ስለገለጠለት ይህን ማወቅ ይህን ምስጢር ምን ብሎ ተረዳ? ወደዛ ሄደን የእግዚአብሔርን ቃል እንድንሰብክ መስሎናል ብሎ ተናገረ። ኦኬ አለቀ ማለት ነው። ምን አለቀ? እኔ እኮ እሱ አይደለም እኮ ፖይንቴ ቅዱስ ጳውሎስን ይሄ ሰው ለምን ለመነው ነው ፖይንቴ እኮ። እኔ ደግሞ ይሄ ሰው አይደለም አልኩ፣ በግዘፉ ዓለም የነበረ ሰው አይደለም። አንተ ማስረጃ ስጠኝ። አሁን እኮ ችግሩ አንተ ከኪስ እየተረጎምክ ነው ናትዬ፣ በራስህ ትርጉም ሆነ የአንተው አባቶች ከአንተ ጋር አይስማሙም። የአንተ አባቶች ይቃረናሉ። ኤግዛክትሊ ናት ኦንሊ ይሄ አይደለም። እንግሊዝኛ ታነባለህ? ምን ብለው መዝሙሬ ታነባለህ? እንግሊዝኛ ምን ብለው? ሰው መሆኑን እንዲና አላረጉማ። ሰው አይደለም አላሉማ። ሰው ነው ግን ማንነቱን ነው እነሱ በክርክር ላይ ያሉት። ሰው ነው ግን ማን ነው? እንዲሁም ሉቃስ ሊሆን ይችላል ብለው እኮ አስቀመጡት። ጭራሽ አይ ሰው ነው አላሉ እንዴ? ሰው ባይሆን ኖሮ ሉቃስ ሊሆን ይችላል ብለው ያስቀምጣሉ እንዴ? እሺ ማይ በጣም ናቲ ድፍን ብለሃል። በቃ ሙሉ በሙሉ ካባ እየሆንክብን ነው። ሰው ተብሎ ተጽፎልህ ሰው አይደለም ትላለህ። አባቶች እያስቀምጡትን ትርጉም እያየህ የለም ትላለህ። ምንድነው? እያዛከን ከሆነ ሌላ ሰው ጥያቄ እየጠየቅ ለሚሰማም ሰው ስለሚሰለች ማለት ነው። ከቅድም ጀምሮ እያስረዳህ ነው። አንዱንም ነገር ግን እየተቀበልከው አይደለም። ምንድነው? ግልጽ ሆነና አሁን የሚጠይቅህንም የምትጠይቀውንም ተመላለሱ። አታዝገን። እሺ አይ ቲንክ ወጥቷል መሰለኝ። ኤኒዌይስ ከራሳችሁ መጽሐፍ ጋር ነው የምትጋጩት። ባይዘው ሰው አይደለም ካላችሁ ከራሳችሁ መጽሐፍ ጋር ነው የምትጋጩት። የእናንተ መጽሐፍ ሰው መሆኑን ዲና ያላደረገም ማን ነው የሚለው ግን ስፔሲፊክሊ ስሙን ለመጥቀስ ግን የተለያዩ ታሪኮችን ያስቀምጣሉ። ኦኬ ሰው መሆኑን ማንም አልተከራከርም። እናንተ መታችሁ ያው አሁን ጳውሎስን አልለመነውም ይህ ሰው አይደለም አሁን ጳውሎስን አልለመነው የሚለው ነገር እሱን ለማድረግ ነው። እና ጳውሎስን መለመኑ ከብዳችሁ ነው በጭንቅላታችሁ። ምክንያቱም አንደኛ አላስተማሯችሁም ይሄን ነገር በቸርቻችሁ እንዴት እንደሚፈታ ምክንያቱም ይሄን ካስተማሯችሁ ጥያቄ ልታመጡ ነው እንዴ። እኛ ኦርቶዶክሲያንን እኮ ወደ ቅዱሳን አትለምኑ እያልን እኮ እንከራከራለን። መጽሐፍ ቅዱስ ላይ ግን ተጽፏል ብላችሁ ልትጠይቁ ነው። ስለዚህ ይሄን አያስተምሯችሁም። ይሄን ስለማያስተምሯችሁ ትመጡና እኛ ጋር የራሳችሁን ትርጉም ታስቀምጣላችሁ። የትኛውን ትርጉም? በቃ አይ ቅዱሳንን መለመን አይቻልም የሚለውን ነገር ጭንቅላታችሁ ስለያዘ ያንን ትርጉም ነው የምትፈልጉት። አሁን ይሄን ስታዩት የራሳችሁን ትርጉም አይ ይሄ ሰው እኮ ሰው አይደለም፣ ይሄ ሰው እኮ ዝም ብሎ ምናባዊ ነው ትለኛላችሁ ማለት ነው። እዚሁ ተቀምጦ ማለት ነው። አንደኛ የመቄዶንያ ሰው ተብሎ ቦታው ተጠቅሶ፣ ሁለተኛ ደግሞ ቆሞ እየለመነ ነበር ተብሎ አይ ይሄ በግዛፍ ያለ ዓለም ያለ ሰው አይደለም። እና በደንብ አጥኑት፣ መጽሐፋችሁ ራሱ አጥኑት። ለማንኛውም እሺ ሙስሊሞች ሆናችሁ ግን ብትገቡ ጥሩ ነበር። እንዲያው ፕሮቴስታንቶች ለጊዜው ያዝ ብታረጓትና እናንተም በሌላ ቤት ብናወራ ከእናንተ ጋር እዚህ ከእስልምናው ላይ ስለሆነ ብዙ ንጽጽር የሚደረገው ሙስሊም የሆኑ ቢገቡ ጥሩ ነው። እኔ ብዙ አወራሁ፣ ይቅር በሉኝ። በቃ ጨርሻለሁ። ከዚህ በኋላ አላወራም። ዲያቆን እሺ ቃሌትን ያሰማልን ዲያቆን።
ወገኖቻችን ካላችሁ ግቡና ጠይቁ። ቦታ አለ፣ አንድ ቦታ አለ ለእናንተ የሚሆን እነ ዲያቆናት ተሰብስበዋልና ዛሬ ጥያቄያችሁን ይመልሱላችኋል። ጥያቄ አንድ ቁጥር ጻፉ። የት ያስቸገረኝ ነው። ስለ መልሳችሁ አመሰግናለሁ ብሏል ናቲሻ ዲያቆን። እሺ እኛም እናመሰግናለን። አንድ ቁጥር ጻፉ ወገኖቻችን ጥያቄ ካላችሁ ማለት ነው። እስከዛ እሺ እዩ ጥያቄ ያለ ዳኒ ጥያቄ ካላችሁ ያስገባችሁ። እስከዛ ገስት ስለላካችሁ ሰው እስኪመጣ እስከዛ አትናቴዎስ የሚለውን ዲያቆን አትናቴዎስ ነው ፎሎ አድርጉት። አዲስ አካውንት ይዞ መጥቶ ነውና ፎሎ ማድረግ አትርሱ። ፎሎ እያደረጋችሁት ከስም ከላይ ያላችሁ ማለት ነው። ተረፈ ሰላም ነው። ተረፈ እስከዛ የቻላችሁ ኮፒ ሊንክ ብታደርጉ ቤቱን ደስ ይለኛል። እንዳለ ሁሉንም ገስት ያሉትን ሰዎች ፎሎ ብታደርጓቸው በጣም ደስ ይለኛል። በጣም እንማርባቸው መምህራኖቻችን ናቸው። አልከድር አለ አሊ ከድር ነው። አሊ አልከድር ታላቁ እንዴት ነህ? አንተን ብጠይቅህ ደስ ይለኛል። ታላቁ ጥያቄው ለቤቱ አድሬስ አድርገውና የሚመቻቸው ከሆነ ዲያቆን ይመልሱልሃል። ችግር የለው። እሺ መዝሙሩን ልጠይቀው። ጥያቄውን ለቤቱ አድሬስ አድርገው፣ ከዛ በኋላ የሚመቸው መምህር ይመልስልሃል። ችግር የለውም። ቶፒክ አለው ወይስ ኤኒ ጥያቄ ነው? ጠይቅ። እሺ መዝሙር ኢየሱስን ታመልከዋለህ? ቃል በቃል እንዲሆን ስለፈለኩት ቃል በቃል የሚባል ነገር ቃል በቃል የሚባለው ለስራ ኢንተርቪው ነው። ባይዘው የስራ ኢንተርቪው ቀጠራ ምናምን ካለ እኔ የምቀጥረኝ ከሆነ ለሆነ ካምፓኒ የምቀጥረኝ ከሆነ መልስልሃለሁ። ቃል በቃል የሚባል ግን ነገር የለም። ለመሰለ አስተምሮ ነው የምጠይቀኝ። ጥያቄ ነው። አዎ ገባኝ። አስተምሮ ስለሆነ አንተ ጠይቀኝ። እኔ ግን ስመልስልህ አስተምሮ ነው የምመልስልህ። ኢየሱስ ክርስቶስ አምላክህ ነው ወይ? አዎ አምላኬ ነው፣ መድኃኒቴ ነው። አዎ ኢየሱስ ክርስቶስ አምላኬ ነው፣ መድኃኒቴ ነው እያልኩ ነው ያለሁት። አዎ አምላኬ ነው። ሰውነቱን ታመልከዋለህ? ምላኬ ሰው ሆኖ ስለመጣ ሰውነቱን ታመልከዋለህ ወይ? እኛ አንለይም። እኛ ኦርቶዶክሳውያን ነን። እዚህ ያለው የምታየን ሰዎች ሁለት ባህል ያልኩት ታመልከዋለህ። አንተ ስጠይቀኝ እኔ የኔን ትምህርት እኮ ነው መልስልህ። አንተ እንደፈለግ ጠይቀኝ፣ ችግር የለውም። እኔ ትምህርቴን ነው መልስልህ። እኛ እዚህ ያለነው ሰዎች ሰውነቱን መለኮቱን ያን አንከፋፍልም። ስለዚህ ጥያቄ ከመነሻው ስህተት አለው። አንተ ጠይቅ በፈለግከው መልኩ ስህተትም ቢሆን እኔ አርሜ መልሳለሁ። እኛ ስንመልስ ስማኝ ወንድሜ፣ እኛ ስህተት አለው። አዎ ጥያቄ ስህተት ያለው ለመሰለ አሁን አንደኛ የጠየካቸው ሰዎች ሁለት ባህሪ አማኝ አይደሉም። እኛ ኦርቶዶክሳውያን እኛ አንድ ባህሪ አማኝ ነን። አንድ አካል አንድ ባህሪ አማኝ ነን። አንድ ባህሪ አማኝ ስለሆንን ሰውነቱ መለኮቱ፣ ስጋው መለኮቱ ያን አንከፋፍልም። ስለዚህ ከቃል ስጋ ከሆነ በኋላ የምናመልከው የአንዱን አካል አንዱን ባህሪ ነው፣ ኢየሱስ ክርስቶስን ነው የምናመልከው። ስለዚህ ጥያቄ ስህተት ያለው ከዛ የተነሳ ነው። ስለዚህ ሰውነቱን ታመልኮ ማለት ነው። እሺ አሁንም በደንብ ስማኝ። እኛ ኦርቶዶክሳውያን እየከፋፈልን ሰውነቱን መለኮቱን ይሄ ይመለካል ይሄ አይመለክም ብለን አናስተምርም። እንደዚህ አይነት ትምህርት የለም። የእኛን ትምህርት አስቀድማችሁ ብታውቁት ጥሩ ነበረ። ኢየሱስ ክርስቶስ በመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ ቃልም እግዚአብሔር ነበር ይላል። ያ እግዚአብሔር የሆነው ቃል በምንነቱ እግዚአብሔር የሆነው ቃል ስጋ ሆነ። ስለዚህ ማንን ታመልካለህ ካልከኝ ስጉ ቃልን አመልካለሁ።
ሳልከፋፍል፣ ሳላያይ፣ ሳልነጣጥል ቃል ስጋ ሆነ። ስግው ቃልን አመልካለሁ። እኔ ግን ሁለት ትምህርት ሆነብኝ። አሁን አንተ አንነጥሎም አልከኝ፣ አናመልኮም እንደዛ አልከኝ። አላልኩም። ግን ባለፈው ሰምቼ ነበረ አላልኩም። እሱና እፉ ሲወያዩ ስማኝ አሊ ስማኝ፣ ያሬድም ይበል ስማኝ፣ እኔም ልበል፣ እዚህ ያሉትን መምህራን ይበሉ፣ ሁላችንም የመጨረሻ የምንመዘነው በቤተክርስቲያኗ ትምህርት ነው። እኔ የምነግርህ የቤተክርስቲያኗን ትምህርት ነው። የቤተክርስቲያናችን ትምህርት ምንድን ነው መሰለ? ቃል ስጋ ከሆነ በኋላ ይህን አመልከዋለሁ፣ ይህን አላመልከውም፣ ሰውነቱን አላመልክም፣ ቃልን ነው የማመልከው፣ ወይ ደግሞ ቃልን አላመልክም፣ ሰውነትን ነው የማመልከው የሚባል ነገር የለም። ጥቅስ ሰጠው። ዮሐንስ ወንጌል ምዕራፍ 1 አንዴ ስማኝ ፕሊዝ። ኦኬ እፎይ ምንም የተሳሳተው ነገር የለም። ምንም የተሳሳተው ነገር የለም። ስማኝ ፕሊዝ። እፎይ የተሳሳተው ጥያቄ ኦኬ ሚዩት አድርግልኛል፣ ድምጽ የተደጋገመ ነው ፕሊዝ። እሺ እፎይ የተሳሳተው ነገር የለም። አዎ ኢየሱስ ክርስቶስን እናመልካለን። ኢየሱስ ክርስቶስን አንድ አካል አንድ ባህሪ በስጋ የተገለጠውን አምላካችንን እናመልካለን። ስናመልክ ታዲያ ኢየሱስ ክርስቶስን ያኑ አንዱ ባህሪ ያኑ አንዱን አካል ነው የምናመልከው። ይህን አላመልክም ይህን አመልካለሁ። እፎይ ሲጀመር ይህን አላመልክም ይህን አመልካለሁ ብሎ አልከፋፈለም። አንከፋፍልም ያልኩ ለዛ ነው። ስጠይቀን አዎ ስማኝ ለምሳሌ እፎይ ነገርኩህ እኮ እፎይ ይሄን አላመልክም ይሄን አመልካለሁ ብሎ አለያየም። ሲጠየቅ አዎ አመልካለሁ ብሏል። አዎ እኛ ስማ ብታዳምጥ ጥሩ ነው። እሺ ሚዩት አድርግና አዳምጠኝ ፕሊዝ። ምንም ለፖለቲካ አልመችም እውነቱን ለመናገር ይሄ እዚህ ያለው አንድ ቆይ ሚዩት አድርግልኝ፣ ችግር የለውም ሚዩት አድርግልኝ። ታመልኳለህ ብሎ ሲጠይቀው ሚዩት አድርግልኝ ፕሊዝ። እሺ በደንብ ስሙ። እዚህ ጋር ክርስቲያኖች እኛ ለፖለቲካ አንመችም፣ በተለይ ኦርቶዶክሲያን ለፖለቲካ አንመቻችሁ። ከምን አንጻር መሰለህ የማንመቻችሁ? ኢየሱስ ክርስቶስን እናመልከዋለን፣ በቃ አለቀ። እፎይም ታመልከዋለህ ሲባል አመልካለሁ ብሏል። ኦኬ በስጋ የተገለጠውን ኢየሱስ ክርስቶስን እናመልካለን። በስጋ ስለተገለጠ የሰው ልጅ ተባለ እኮ የሰው ልጅ የእግዚአብሔር ልጅ የሰው ልጅ ተባለ። ለምሳሌ ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 1 ላይ ድንግል ማርያምን የምትወልጁ የእግዚአብሔር ልጅ ነው አላት። ኢየሱስ ክርስቶስ ደግሞ ስለራሱ ሲናገር የሰው ልጅ እያለ ራሱ ይናገራል። ስለዚህ ማንን ታመልካለህ ካልከኝ የእግዚአብሔር ልጅ የሰው ልጅ የሆነውን ኢየሱስ ክርስቶስን እናመልካለን። በስጋ ስለተገለጠ ለምሳሌ ሰውነቱን ስትለኝ እኛ በምንድን ነው መሰለ የምንረዳው ትምህርታችን በስጋ ተገለጠ እያልከኝ ነው። አዎ በስጋ የተገለጠውን አምላክ እናመልካለን። እፎይንም ሰውነቱን ታመልካለህ ሲባል አዎ ያለው ለምንድን ነው? በስጋ ተገለጠ የሚል ትምህርት ስላለ ነው። ኦኬ ሰውነቱን ስትል ሰው መሆኑን እያልክ ነው። አዎ ሰው በመሆኑ ከአምላክነቱ አልጎደለም። ከዚህ ቆላሴስ ላይ ምዕራፍ 2 ቁጥር 9 ላይ ምን ይላል? የመለኮት ሙላት በሰውነት ተገልጦ ይኖራል ይላል። አየኸው? የመለኮት ሙላት በእርሱ በሰውነት ተገልጦ ይኖራል። ስለዚህ ለእኛ በሰውነት ስትል እኛ ኦርቶዶክስ የምንረዳውን ብለን ነው መሰለ በስጋ ተገለጠ የእግዚአብሔር ልጅ የሰው ልጅ ተባለ እያልን ነው። ስለዚህ አዎ አመልከዋለሁ። አዎ ሳነጣጥል ሳንከፋፍል እፎይም ሳይነጣጥል ሳይከፋፍል አዎ አመልከዋለሁ ብለሃል። መልስ የሚያነው የእፎይ መልስ ነው። የኔ መልስ ለምንድን ነው የምታመልከው? አምላኬ ስለሆነ መመለክ ስለሚገባ አምላካችሁ እኔን ተገዙ የሚለው አለ። አዎ በጣም እንደውም ይመለክ ይሰገድለት ነበረ። የሚገርም ነገር አንድ ቶሎ ጥቅሶች ላሳየ። እኔ አምላካችሁ ነኝ። አንድ አሊ ሚዩት አርግሽ እናሳየ። ታላቁ የምን አልከኝ? ወደ ጥቅስ ከመሄዳችን በፊት ምን ያክል ፋላሺየስ የሆነ ስቴትመንት እንደሚጠይቁ በዛው ለማሳየት ፈልጌ ነው። ምንድነው ፋላሺየስ? አይ አብዱል ከዓባ ዝም ብለህ ስማ፣ ከዛም ያሳይህን ታያለህ። ምንድነው ፋላሺየስ የሆነ ስቴትመንት ነው የሚናገሩት ማለቴ አንደኛ ነገር እናንተ ያልጻፋችሁት መጽሐፍ ውስጥ የእናንተን ንግግር መፈለግ የለባችሁም። ለምሳሌ ፍቅር እስከ መቃብር እናንተ ካልጻፋችሁት መዝሙር ይመልስልኝ። አብዱል ከዓባ ሚዩት አድርገህ ስማ። አንተ ምሳ ካካን እንደ በላው እንደ ሻቱ አብዱል ከዓባ ዝም ብለህ ሚዩት አድርግ እና ስማ።
ይሄ ጫት ከነግንዱ እየቃሙ አዛረጉን እኮ። ከቅድም ጀምሮ በጣም ታግሶ እየሰማ ነበር ያሬድ። አሁንም እዚህ መጣችሁ ስርዓት ይዛችሁ ማትሰሙ ከሆነ ትወርዳላችሁ። ምንም ወደዚህ ስለሌለው ማለት ነው። እና የሰው መጽሐፍ ውስጥ መጣችሁ የየራሳችሁን ንግግር መፈለግ ጤነኝነት አይደለም። መለኮታዊ ሐሳብ የተጻፈበት መጽሐፍ ውስጥ አንድ ልብ ወለድ ውስጥ ሄዳችሁ እንዲህ የሚል ንግግር ከሌለ ይሄ ልብ ወለድ ጥሩ አይደለም ብላችሁ መናገር አትችሉም። ማደግ የምትችሉት ወደ መጽሐፉ ሐሳብ ነው እንጂ የመጽሐፉን ሐሳብ ወደ እናንተ ድንቁርና ልታወርዱት አትችሉም። ጉዳዩ ይሄ ነው። አንደኛ። ሁለተኛ አምልኩኝ ያለበት የሚለው በቃ ሺህ ጊዜ ተመልሷል። አይደለም ሙስሊሞች ክርስቲያኖች ራሱ የመመለስ ሰልችቷቸዋል። አይደለም መምህራኑ ኮሜንት ብትመለከቱ ወይ እንደው ይሄ ጥያቄ እስካሁን አለው እየተባለ ነውና አድቫንስድ የሆነ ጥያቄ ይዛችሁ ለመምጣት ሞክሩ። እኛንም እንደው ከፍ ያለ ነገር እንድናስብ አድርጉ። ዝም ብላችሁ እንደው የተደጋገመ አይነት መልስ እንድንመልስ የሚያስገድር ጥያቄ አትጠይቁ። ጥቅሶቹን አሁን እናያቸውና ቀጣይ የሚገባ ካለ እንትን እንላለን። እሺ ታላቁ አዊሽ ለፖለቲካ እንዲመቻቸው ነው። አይኖ ይገባኛል፣ ግን ቅድም ለፖለቲካ አንመቻችሁም ብያችኋለሁ እና ለማንኛውም ግን ቶሎ ቶሎ ጥቅሶችን ላሳይ። ኢየሱስ ክርስቶስ ሲሰገድለት እንደነበረ ያለውን ነገር ላሳይ። ኦኬ እና አንዳንድ ጥቅሶች ቶሎ ቶሎ አሳያለሁ። ቶሎ ቶሎ ጥቅስ ያዙ። እሺ ኮመንት ላይ ጥቅስ ጻፉ ፕሊዝ። እሺ የመጀመሪያ የማቴዎስ ወንጌል ምዕራፍ 14 ቁጥር 33 ላይ የማቴዎስ ወንጌል ምዕራፍ 14 ቁጥር 33 እንዲህ ይላል። ምን ይላል? ወደ ታንኳይቱም በወጡ ጊዜ ንፋሱ ተወ። ወዲያው ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠርክ አለው። ወደ ታንኳይቱም በወጡ ጊዜ ንፋሱ ተወ። በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። ምን ብለው ሰገዱለት? የእግዚአብሔር ልጅ ነህ ብለው ሰገዱለት። አስተውሉ። ማን የሰገደለት? በታንኳይቱ የነበሩት ሐዋርያት ጠቅላላ ሰገዱለት። ምን ብለው? አንተ የእግዚአብሔር ልጅ ነህ። የእግዚአብሔር ልጅ ነህ ተብሎ የተሰገደለት ማንም የለ በመጽሐፍ ቅዱስ ከኢየሱስ ክርስቶስ ውጭ። ለሌሎቹ ቢሰገድ መልአኩ ሲገለጥ ለመልአኩ ክብር ተሰግዷል። ኦኬ። ለክርስቶስ ሲሰገድ ግን የእግዚአብሔር ልጅ ነህ ተብሎ የተሰገደለት። እኛም ዛሬ ምን ብለን እንሰግዳለን? ለክርስቶስ የእግዚአብሔር ልጅ ነህ፣ ወልደ እግዚአብሔር ነህ ብለን እንሰግድለታለን። የእግዚአብሔር ልጅ ነህ ብለው ምን አሉት? ሰገዱለት ይላል። ስግደትን የሚቀበል ነው። ሰው ብቻ አይደለም፣ መላእክቱ ራሱ ደግሞ ይሰግዱታል ለክርስቶስ። መላእክቱ ሁሉ ይሰግዱለታል። እሺ ሌላ ደግሞ ልጨምር። የማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 9 ላይ 28 ላይ እንዲህ ይላል፣ እነሆም ኢየሱስ አገኛቸውና ከዚህ ሊቀጥል ፈጥናችሁ ሂዱና ከሙታን ተነሳ። ከሙታን እንደተነሳ ነው ደግሞ ይሄ ሞትን ድል አድርጎ ከተነሳ በኋላ ነው። እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኳችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት ይላል። አያችሁት? እግሩን ይዘው ምን አደረጉለት? ሰገዱለት። ይሄ ከሞት ከተነሳ ሞትን ድል አድርጎ ከተነሳ በኋላ ማለት ነው። እግሩን ይዘው ሰገዱለት። እንቀጥል። የዮሐንስ ወንጌል ምዕራፍ 9 ቁጥር 38 የዮሐንስ ወንጌል ምዕራፍ 9 ቁጥር 38 ደግሞ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 9 ቁጥር 38 ኢየሱስንም አይተዋል? እርሱም መልሶ ጌታ ሆይ በእርሷ ምን ዘንድ ማን ነው አለ። ኢየሱስም አይተዋል፣ ከአንተ ጋርም የሚናገረው እርሱ ነው አለው። እርሱም ጌታዬ ሆይ አምናለሁ አለ፣ ሰገደለትም ይላል። አያችሁት? ምን አለ? ሰገደለትም። ኦኬ። ከሐዋርያቱ ስግደት ተቀበለ ክርስቶስ። በሚሄድበት ቦታ የሚፈውሳቸው የነበሩትም ሁሉ ሰገዱለት። ኦኬ። አሁን ደግሞ መላእክቱ ሰግዱለት። ደግሞ መላእክቱ ሁሉ የሚሰግዱለት ለእግዚአብሔር ልጅ ለኢየሱስ ክርስቶስ ነው። ኦኬ። ምን ይላል ቅዱስ ጳውሎስ በዕብራውያን መልእክቱ? እንዲህ ይላል
ኦኬ እንዲህ ይላል። ምን ይላል? እሺ ይኸው ዕብራውያን መልእክቱ ላይ ቅዱስ ጳውሎስ ዕብራውያን 1 ከቁጥር 5 ላይ ላንብብላችሁ። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት እሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞም በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። የእግዚአብሔር ልጅ መላእክቱ ሁሉ የሚሰግዱለት ነው። መላእክቱ ሁሉ ይሰግዱለታል፣ ሰዎች ሁሉ ይሰግዱለታል፣ ፍጥረት ሁሉ ይሰግዱለታል ማለት ነው። ይሄ ስግደት የሚቀበል አምልኮ የሚቀበል ማን ነው? እርሱ ራሱ እግዚአብሔር የሆነ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ማለት ነው። ጥቂቶች ትበቃለች፣ ሌላዎች ላይ በኋላ ላይ ደግሞ እንጨምራለን። ራሱ ክርስቶስ አምላክ ነኝ ያለበትንም እሱንም እናሳያቸዋለን ማለት ነው። ጀማል ገብቷል። ታላቁ ይቀበሉት ወይ አንዳችሁ ተቀበሉ። እሺ ጀማል ኦኬ። ዛት ናት ይወሳሰባለው መሰለኝ ማውራት ይመቻል። ጃጅ ወደ ጀማል ሳንሄድ እሺ ሰላም እንዴት ናችሁ? ቀጥል ታላቁ። ቆይ ትንሽ ደቂቃ ቀጥል። ተቀበሉ አንተ። እሺ ጀማል ነው የሚያወራው? እሱ ነው ሰላም ያለው። ኦኬ እሺ ቀጥል። እንኳን ደህና መጣ። ጀማል አለ ወይስ ሰማው ይመስለኛል። ጀማል ወይስ ወርድ ግባ ካልሆነ አይሻልም? እየቆየ ነው የሚደርሰው። እንዴት ነው ዲያቆን? ሰላም ነው? እንትን ነው እግዚአብሔር ይመስገን። ሁለቱም አካውንት ነው እንደዛ አለሽ ሩሂ አለሽ። ስለዚህ ይሄኛው ዛት ናቴዎስ አዲስ አካውንት ነው። ልጆቹ ጋር ገብተውበት ነው አክቹሊ እዚህ ጋር ነው ያለውትና አንድ ቁጥር ሲጽፍ ለመግባት ፈልጎ መሰለኝ። እሺ ቢያንስ የተወሰነ ነገር እናውራ ይቻላል። እንደዛ መጽሐፍ መክፈት የሚችሉ ከሆነ ደግሞ ጀማልን ተቀበለውና አንዳችሁ ተቀበሉትና ጀማል ታላቁ መታል ወይ ኔትወርክ ቤተሰብ ተመለስኩ ወይስ አልሰማም? አንቺ እንዴ ምንድነው አለ መደማመጥ ውስጥ ገባ። እሺ ጀማል ነው ይሰማሃል? እሺ ጀማል ቀጥልሽ። እንዴት ነህ? ለኔ ጀማል አይታየኝም፣ ይሰማኛል። ቪዲዮ ክፈቺ፣ ኮፒ ሊንክ አድርጎ ሌሎቹ እየተሰሙኝ አይደለም። እስቲ ኮሜንት ላይ ነገሩኝ። ይሰማሉ? የሚያወሩ ነው ዲያቆን? አልሰማም እንዴ? እንዴት ነው ዲያቆን? ትሰማለህ? ኧረ የለ ጀማል። እሺ ጀማል እንዴት ነህ? አለ ሰማለው ነው። ይቀጥል።
ቆይ ጀማል አንዴ ኤርፎን ላይ ከሆንክ ኤርፎንን ንቀለው። እያወራ ያለ ሰው አለ ከኔ ውጪ? ኤርፎን ላይ አይደለም ድምጽ ኤርፎን ከእና ከጀማል ውጪ። እሺ ከስር ንገሯት ወይ ሩሂ በቃ ሚዩት ታድርግ። እሷ ሩሂ ሚዩት አድርጊ እስቲ ፕሊዝ። ወይ አንድ ቪዲዮ ክፈቺ፣ ቪዲዮ መክፈቻ ቪዲዮሽን ክፈቺና አንዴ ወይ ተገለጭ ወይ ደግሞ እስኩቲ። እሺ እንዳቀጥሉ። አዎ የሚያስተጋባ ቢሮ ስለሆንኩ ነው። የሚያስተጋባ ከሆነ ትንሽ ሰፋ ያለ ቢሮ ስለሆነ ኤኒዌይ። እሺ ጀማል ቀጥል። እሺ ከተሰማሁኝ አብ ወልድ መንፈስ ቅዱስን በአካል መግለጽ እንዲሁም ደግሞ አካል ናቸው ብለን መጥራት እንችላለን? የመጀመሪያው ጥያቄ ነው። አካል ስትል ምን ማለት ነው? እሱ ነው ዲፋይን የሚደረገው። አካል ስትል በእንግሊዘኛ ቦዲ ብለን የምንጠራውን ከሆነ ነው። እንደዛ አይደለም። ለእንግሊዘኛው አቻ ፐርሰን ነው። ፐርሰን ለማለት ከሆነ አዎ፣ ይኸውም ቅዋሜ ማንነት ወይንም ደግሞ እኔ ነኝ የሚል ለማመልከት ከሆነ ይቻላለሁ። አካል በሚለው ፐርሰን ስለሆነ ኦኬ። የሆነ ከእናንተ ማለትም ከኦርቶዶክስ አስተምሮት ያለ የሆነ መጽሐፍ ነበርና ትምህርት ሃይማኖት የሚባል ምዕራፍ 2 ላይ ስለ አካል ያስቀምጣልና እሱን ተመርኩጄ ወደ ጥያቄ እሄዳለሁ ስለነበልና ማለት ነው። እሺ የሥላሴ ትምህርት ሃይማኖት ምዕራፍ 2 ላይ ማለት ነው። ኦኬ መጽሐፉን አላወቅኩትም ግን እሺ ቀጥል፣ ችግር የለውም። እሺ የሥላሴ አካል ሶስትነት እንዴት ነው ቢሉ አካል ማለት ከራስ ፀጉር እስከ እግር ጥፍር ድረስ ያለው ነው። ገጽ አንድ ሰው ክፈተው እስቲ ጀማል አንዴ ትልቁ ላይውንና ክፈተው መጽሐፉን የምታነበው መጽሐፍ ነው። ክፈተው ቪዲዮን ክፈትና መጽሐፍን አሳየን ፕሊዝ። ኦኬ ኔትወርክ ባይዘኝ ይታያል። ሰማለሁ። አራቅ አርጓ መጽሐፉን እንየው እንጂ መጽሐፉ እዚህ ጋር ነው የሚገኘው። እዚህ ማን ነው? ይቅርታ አንድ ጊዜ መጽሐፉ የሚገኘው ይሄ ነው። የኦርቶዶክስ መዝገበ ሃይማኖት ዘኦርቶዶክስ ተዋህዶ ማለት ነው። ኦኬ ሶ ካፑል የከፈትከው ፒዲኤፍ ነበረ ወንድማችን፣ አፕሊኬሽኑን ከፍታ አይደለም ያሳየህ ነው። እዚህ ጋር ነው ያወጥቼው ነው እንትን አድርጌ ማለት ነው። እዚህ ጋር ላሳያችሁና ከዛ እዛ ገብታችሁ ማየት ትችላላችሁ ከተሰማው ማለት ነው። ልቀጥላ ማየት ትችላላችሁ አይደለም? ቆይ አንዴ የከፈትከው አሁን ዶክመንት ነው፣ ወር ዶክመንት ነው እንጂ አፕሊኬሽኑን አይደለም። ድጋሚ አፕሊኬሽኑን ክፈተውና ሲጀመር ምዕራፍ 3 የሚያወራው ትምህርት ማዕተን ነው። እስቲ እንትን በለው አፕሊኬሽኑን ክፈተው። ኔትወርክ ወር ዶክመንት ነው ሰማለው። ይሄ ኔትወርክ በጣም ዳኢፍ ነው፣ ሸበካ የለህም ወንድማችን። ሰማለሁ። ፒዲኤፍ አይደለም ፒዲኤፍ የከፈትኩት ሌላ ነው። እዚህ ጋር የራሴ ያዘጋጀሁት ነው። ቆይ ልክፈተው፣ ቪዲዮ እየያዘች ስለሆነ ይቅርታ። ለምን ሁሌም ቢሆን ኮኔክሽናችሁ ግን ባድ ነው? በጌታ እንደው ደህና ኮኔክሽን ያለው ሙስሊም ነው ገብታ ያቅም እስከዛሬ። ኦኬ እሺ ምን ወጥቶ ነው? እንዴት ነው? ያ ወጥቷል። እሺ አሁን እሰነ ይሰማሉ? አሁን ትሰሚያለሽ ተመልሰሻል። ሶ
ሶሪ ከበጠበጥኳችሁ። እሺ ቅድም የማንም ስላልሰማኝ እሱ ብቻ ስለነበረ ነውና ግን በሱ ስፖርት የሆነ ሰው እንዳለ ይሰማኛል። ከድር የሚባል ሰው አለ መሰለኝ አይደለ? አሊ ተቀበሉ። መልካም እሺ። ቅድም ከአንተ ጋር እያወራ ነበር መሰለኝ ደግሞ። እሺ ታላቁ እንዴ አሊ ከታላቁ ያለ ችግር ምንድን ነው? አይ በተደጋጋሚ ሲጠይቅ ነበር ያለ ነበረ ጥያቄውን። አይ አንድ ድምፅ ገብተህ ታላቁ አልክ፣ ሰላም ሳይመች ወረድክ። አሁንም ገብተህ ታላቁ አልክ። ታላቁ እኔ አልወረድኩም አውርዶኝ ነው። እሺ በጥብጠህ ነው መሰለኝ። ስድብ ጀመርካ አሊ፣ ስድብ ጀመርክ። ስድብህ ትክክል ሲጀመር አንዴ ስማኝ አሊ፣ ሙስሊሞቹ ያዋሹትን ውሸት መልሰህ አንዴ ቆይ፣ አንዴ ጀማል ማን ነው የታገኘ አሊ፣ ሙስሊም ወንድሞቹ ያዋሹን ውሸት ይዘህ ምንድነው ካካ ነው የበላኸው አልከው ቅድም። አየህ አሁን ያ ውሸት ነው ሲጀመር፣ ያንተ ወንድሞች የሰሩት ትልቅ ውሸት ነው። ያንን ደግመ መናገርህ በጣም በጣም አሳፋሪ ነው። ይሄ ራሱ ያንተ ወንድሞች ራሱ አንዴ ቆሽ ያንተ ወንድሞች ራሱ ይሄን ነገር ስህተት ነው ለምን ተዋሻላችሁ ያሉ አንተኑ ሙስሊም ወገኖችን ተችቷቸዋል። እና አንተም ይሄንን መድገም ያሳዝናል። ለማንኛውም አንዴ ጥያቄህን አንዴ አቅርብና በቃ ይመለስልህ። ዲያቆንዬ ግን ጥያቄ ከመጠየቁ በፊት አልያ አንድ ጥያቄ ልጠይቅህና ኢሳ መሲህ ነው? እችን ብቻ መልስልኝ አሊ። አልሰማም። አሊ ኔትወርክ ነው መሰለኝ። ጆ ዲያቆን ወረደ ነው። ኮፒ ሊንክ አድርጉል። የኛ ልጆች እያፈራረጣቸው ነበር ከቅድም ጀምሮ። እሺ ጀማልን እስቲ ያስገቡት አሁን ከሰራለት እና ከታላቁ ጋር ጀምረው ስለሆነ ይቀጥሉ፣ ወይ ደግሞ ከኔ ጋር እንቀጥላለን። የትኛው ጥያቄ? ኦኬ አሁን የፈለጋችሁት እንደውም ቻሌንጅ ላድርጋችሁ፣ ኑ ግቡና ኢየሱስ ክርስቶስ አምላክነቱን ገልጿል በሚለው አውሪኝ ከኔ ጋር። እሱን ጥያቄ ከሆነ የአሊ ማለት ነው። ኤኒዌይ ጀማል ገብተሃል። እሺ ጀማል ያው ታላቁ ይዘው ነበር ፒዲኤፍ ምናምን እያልከው ሰው ታላቁ አለ ካለ ቀጥል ከሱ ጋር። ኦኬ ሰማለሁ። ትሰማለህ? ድምጽ ነው እንኳን ትንሽ ኔትወርክ ይዘሃል። ትንሽ ኔትወርክ ይዘሃል። አሁን ትሰማለህ። ቀጥል። ኦኬ እሺ ጀማል የጠየቀን ጥያቄ ሰምተዋል? ቶማስ የጠየቀን ጥያቄ ሰምተዋል? ቆይ አንዴ ጠይቀኝ አላስታውስም፣ ግን መጽሐፍ እያነበብኩ ነበር መሰለኝ የወረድኩት። አዎ ተቋርጬ ነበር። ከኔ ነው ከኔ ነው። እስኪ አንተን ነው እየጠየኩ ያለሁት። መሲህ ነው ወይ በእስልምና? ሪች ከኔ ነው ከሱ የየሽ መሰለኝ። ምንድነው አይሰማም? የታላቁ ለኔ ይሰማኛል። ጀማል የታላቁ ትንሽ ይቆራረጣል። አይ ቲንክ ኔትወርኩ መሰለኝ። እሺ እንትን ነው ጆ ነው መሰለኝ የጠየቀው፣ ቅድም አሊ የጠየቀውን ነው። እሺ ጀማል አሁን ፖይንት የሆነው ምንድነው የአካል ዴፊኒሽን አለን ያስቀመጥኩት አይደለ? ከዛን እዛ ጋር እያወጣልን ነበረ። በላውጣለን ሄድና ጸሐፊውን ምናምን አሳይተን ከመጽሐፍ ነበር የጠቀስከው ሰው፣ እሱን አሳየን። ከፍ አድርጊውና አው ማለት መክፈት ይችላል። ሌላ ሰው እየያዘኝ ስለሆነ እኮ ኔትወርክ ነው። ለምንድን ነው መክፈት ይችላል? ይወል መጽሐፍ ላይ ነበርክ እያነበብኩኝ ያልከው መጀመሪያ መጽሐፍ፣ ከዛን የሆነ አፕሊኬሽን ከፈትክ። ደግሞ አፕሊኬሽን አልነበረም። አንተ ራስህ ስክሪንሾት አድርገህ ካዘጋጀው ፒዲኤፍ ነገር ነበር ስታነብልኝ የነበረውና ሰው ታላቁ ረስቶት ነው መሰለኝ እሱን ነበረ ታላቁና መዝሙር ያሬድ ፕሬስ እያደረገ ነበረው።
እሱን አሁንም እኔ ፕሬስ ማድረግ እንፈልገው። ቀጥል። አው ቀደም የጀመርኩልህ ላይ ቀጥላ ያልኩትን አልሰማኸኝም? እስካሁን ያወራሁትን ቅድም የጀመርከው ነው መቀጠለው። አካል ላይ ያነሳው ነው መቀጠለው። አካል ላይ ተቀበልኩ እኔ ስለሆንኩ ግን ደግሞ ማስረጃ ታውጣልናለህ። መጀመሪያ ትምህርተ ሃይማኖት የሚባል መጽሐፍ ነው አልከን። መጽሐፍ ስንጠብቅ አፕሊኬሽን ውስጥ ገባ። አፕሊኬሽኑ ደግሞ ሊትራሊ አፕሊኬሽን ሳይሆን ከአፕሊኬሽኑ ላይ ስክሪንሾት አድርገህ ካዘጋጀው ፒዲኤፍ የወጣ ነው። እሱን ሁሉ አጥራና ማስረጃ እየከፈትክ እናውራ። እሺ አሁን እኮ ለመክፈት የዘይ ስለሆነ ነው። መክፈት የሚችል ሰው የለም እና ነው ወይስ ይኸውልህ እሱ ያንተ ችግር ነው። እንዴ ላስረዳ ነው። ለምሳሌ እንደ መሰለህ ጥያቄው ልጠይቅ። ይኸውልህ ማስረጃ እየከፈትክ ጠይቃ እኮ መጽሐፉ እሺ አንዴ አዳምጠኝ። እሺ ቀድም የከፈትኩት መጽሐፍ ፒዲኤፍ አይደለም፣ ራሴ ያዘጋጀሁት ወደ ፒዲኤፍ የቀየርኩት ነው። እዛ ጋር ግን መጽሐፉ ብዙ ነው ማለት ምንድነው የሚለው? አንዴ መጽሐፍ ልክፈተው። እዛው ጋር መጽሐፍ ያልኩት አፕሊኬሽን ነው። መጽሐፍ ይባላል መዝገበ ሃይማኖት ዘኦርቶዶክስ ነው የሚለው። እርሱ ጋር ደግሞ ስትገባ ብዙ ውስጥ የያዙ መጽሐፎች አሉ። መዝገበ ሃይማኖት ዘኦርቶዶክስ የሚባለው አፕሊኬሽን እንጂ መጽሐፍ አይደለም። አይደለ ጀማል? አዎ እሱ ውስጥ ግን መጽሐፎች አሉ። መጀመሪያ ግን መጽሐፍ ነበር ያልከው፣ ከዛ ነው አፕሊኬሽን የገባኸው። ከተስማማ ምን ሆነ ነው? ምን እየሆነ ነው ያለው? አንደኛ ድምጽ እየዘገየ ነው ያለው። ሁለተኛ ደግሞ አትጠይቅ ያለህ የለም እኮ ጠይቀህ እኮ ሊመለስልህ ነው። ግን ጥያቄ እኛ በምንድነው ላይ የተመሰረተ ስለሆነ ለሱ ማስረጃ ክፈት ነው የተባልከው። ኔትወርኩ ይዞታል። ቆይቶ እየደረሰ ነው መሰለኝ ጀማልና ወይ ሌላ ሰው ካልሆነ እንቀይር። ጀማል አለ